ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላም ይድረሳችሁ። እንደተለመደው ሰላም ብያለሁኝ። በዛሬ ቪዲዮ ደግሞ የምንወያይበት ስለ ሊፒድ ነው። በባለፈው ሁለት ቪዲዮዎችን ሰርቻለሁ ስለ ካርቦሃይድሬት እና ስለ ፕሮቲን ማለት ነው። ስለዚህ ከማክሮ ሞሌኪውልስ ወይም ባዮሎጂካል ሞሌኪውል ከምንላቸው ውስጥ ደግሞ ሶስተኛው ሊፒድ ነው። በቀጣይ ደግሞ ስለ መጨረሻው ወይም ደግሞ ኒውክሊክ አሲድ ይችላችሁ ቀርባለሁ ማለት ነው። በዛሬ ቪዲዮ የምንወያየው ስለ ሊፒድ ነው። ሊፒድ ማለት ምን ማለት ነው? ምን አይነት ፋንክሽን አለው? ካራክተሪስቲክ ወይም ደግሞ ስትራክቸሩ ምንድነው? ክላሲፊኬሽን ሲስተሙስ እንዴት ነው? እነዚህ ክላሲፋይ ያደረግናቸው የሊፒድ ክላሶች ምን አይነት ፋንክሽን ወይም ደግሞ ሮል አላቸው የሚለውን እናያለን። ስለዚህ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። So if you just look, that is the characteristics of lipid. One is they are hydrophobic and non-polar molecule. ስለዚህ lipid አንደኛ ሃይድሮፎቢክ ነው። ሃይድሮ ማለት ወተር ማለት ነው። ፎቢክ ማለት ደግሞ ሄቲንግ ማለት ነው። ስለዚህ they are the water heating ማለት ነው በሌላ አባባል። and they are non-polar. non-polar ናቸው ማለት ከውሃ ጋር ወይም ደግሞ በፖላር ሶልቨንቶች ዲዞልቭ መሆን አይችልም ማለት ነው። so since this is non-polar molecule, they are dissolved into non-polar solvent. ስለዚህ በላይክ ዲዞልቭ ላይክ ፕሪንሲፕል ምንድነው የሚለው? Polar molecule is dissolved in polar solvent and non-polar molecules are dissolved in non-polar solvent ነው የሚለው። ስለዚህ non-polar molecule ከሆነ በnon-polar solventዎች dissolve ይሆናል ማለት ነው። but it can't be dissolved as the polar solvent like water. በውሃ dissolve አይሆንም because they are non-polar and water is polar. and the other one ኬሚካል ኮምፖዚሽኑን ወይም ደግሞ ስትራክቸሩ ላይ ያለው ኬሚካል ኮምፖዚሽን በምናይበት ጊዜ ላይክ እንደ ካርቦሃይድሬት ለምሳሌ ከካርበን ከሃይድሮጅን እና ከኦክሲጅን የተሰራ ነው ብለናል። ሬሾው ደግሞ ካርበን 1 ሃይድሮጅን 2 ኦክሲጅን 1 to 1 ሬሾ ነው ብለናል። but in case of that is the lipid the same true. ካርበን ሃይድሮጅን እና ኦክሲጅን እናገኛለን። ካርበን ሃይድሮጅን and ኦክሲጅን ላይክ ካርቦሃይድሬት ማለት ነው። ነገር ግን ከካርቦሃይድሬት የሚለየው ምንድነው? ያለውን የኦክሲጅን መጠን ወይም ደግሞ the amount of oxygen that presents in lipid in less. ስለዚህ less ወይም ደግሞ ትንሽ የሆነ የኦክሲጅን ናምበር ወይም ደግሞ ኳንቲቲ ያለ ማለት ነው ሊፒድ ላይ። The other one, if you just take, that means lipids are found in that is two physical states or two forms. በሁለት ፎርሞች ሊፒድ እናገኛለን። አንደኛ በሶሊድ ስቴት ነው, that means in the forms of fat ማለት ነው። the other one they also is found in the forms of liquid, that is oil. ለምሳሌ ውሃ ምንድነው? ብቸኛ ሞሌኪውል በሶስቱም ፊዚካል ስቴት የሚገኝ ብለናል። በውሃ ወይም ደግሞ እንደ አዲሽናል ማለት ነው ውሃ በሊኩዊድ ይገኛል, that is water, the normal water. ሶሊድ ይገኛል, that is ice ወይም ደግሞ በረዶ የምንለው ነው. in the forms of gas ይገኛል, that is steam ብለናል. but ሊፒድ ደግሞ በሁለቱ ፊዚካል ስቴቶች ይገኛል, that is በሶሊድ እና በሊኩዊድ. ሶሊድ in the forms of fat and liquid in the forms of that is oil ማለት ነው. so building block ማን ነው ስንል, for example ካርቦሃይድሬት ከምንድነው የተሰራው ስንል, that is the building blocks of carbohydrates, simple sugar ብለናል. in case of that is the protein, amino acid ብለናል. so that is the building blocks of that is the lipid is the fatty acid and glycerol. ስለዚህ እነዚህ ፋቲ አሲድ እና ግላይሴሮል በኮንደንሴሽን ሪያክት በሚያደርጉበት ጊዜ ወይም ምን ሲንተሳይዝ ያደርጋሉ ወይም ፕሮዲዩስ ያደርጋሉ? ሊፒድ ያገኛል። ሊፒድ ደግሞ ሃይድሮላይሲስ በሚሆንበት ጊዜ that gives that is fatty acid and glycerol. so let us see how the fatty acid and glycerols are joined together and forms that is the lipid. for example this is that is a glycerol which is highly polar ነው, OH ግሩፕ አለው። ስለዚህ OH ግሩፕ አለው። OH ካለው ደግሞ they are polar ነው። ፖላር ከሆነ ደግሞ በውሃ ዲዞልቭ ይሆናል የማን ግላይሴሮል። but the fatty acids are consists of that is the chains of hydrocarbon, የሃይድሮካርቦን ቼኖች ነው ያሉት። ስለዚህ ግላይሴሮል ፕላስ ፋቲ አሲድ ምን ይሰጠናል? that give us that is the triglyceride, that is the ሊፒድን ይሰጠናል። ስለዚህ ግላይሴሮል ፕላስ ፋቲ አሲድ give us triglyceride ወይም ደግሞ ሊፒድ ማለት ነው። ስለዚህ ነን ትራይግላይሰራይድ ወይም ደግሞ ሊፒድ ዲሶሴት ብናደርገው ወይም በውሃ ሃይድሮላይስ ወይም ላይሲስ ብናደርገው ፋቲ አሲድ እና ግላይሴሮልን ይሰጠናል ማለት ነው። so let us see that is the functions of lipid. ምን አይነት ፋንክሽን አለው ወይም ደግሞ ሮሉ ምንድነው ስንል, ፋንክሽኑ የሊፒድ በጣም ብዙ ነው። ለምሳሌ ከዚህ ውስጥ ለማየት አንደኛ like that is the carbohydrate which is important for provide or giving of energy. ልክ እንደ ካርቦሃይድሬት ኤነርጂ ይሰጠናል። ከካርቦሃይድሬት የምናገኘው ኤነርጂ ፋት የሚሰጠን ሁለት እጥፍ ነው. that means the energy that can just obtained from lipid is equals to 2 times that is the energy produced by carbohydrate. ስለዚህ ሁለት እጥፍ ጊዜ ይበልጣል ማለት ነው። ለምን ስንል basically that is excess amounts of energy, that means when the food that we eat, ስለዚህ ከምንበላው ምግብ ወይም much amount of energy በአዲያፖስ ቲሹ ወይም ደግሞ ፋት ቲሹ በመንለው ስቶር ስለሚሆን ነው ማለት ነው። so basically that is በኖርማል በሚሆንበት ጊዜ ለምሳሌ በእንስሳት ወይም ደግሞ በእኛም ጨምሮ ማለት ነው in human
that is the carbohydrate is stored in the forms of glycogen ነው glycogen ደግሞ በፕሮፐርቲ ምን ይዟል some amounts of that is water አለው ውሃ ካለው ደግሞ almost ለምሳሌ ኤክሰርሳይዝ በመሰራበት ወይም ደግሞ ስራዎችን በመሰራበት ጊዜ ምን መሆን ይጀምራል ማለት ነው ኮንቨርትድ መሆን ይጀምራል ወደ ምን ወደ ግሉኮዝ ኮንቨርት ይሆናል ዘን ATP ፕሮዲዩስ ይደረጋል የሚያስፈልገው ኤነርጂ ሴሎቹ ይጠቀማሉ ዘን ዌስት ይሆናል ማለት ነው so ሊፒድ ደግሞ ውሃ የለው ውሃ ከሌለው ደግሞ ለረጅም ጊዜ ስቶርድ አድርጎ ኤነርጂን መያዝ ይችላል ማለት ነው in opposite of that is the glycogen ማለት ነው so glycogen completely depleted በሚሆንበት ጊዜ ኤነርጂ የምናገኘው ከየት ነው ከሊፒድ ነው ማለት ነው ፕላስ ቱ ዛት ከ70 እስከ 30% የሚሆነው ኤነርጂ when we are just in rest ወይም ደግሞ ረፍት በሚሆንበት ጊዜ የምናገኘው during that is the metabolism of fat ነው ማለት ነው the other one or the other functions of that is the lipid which is important for the structural components of that is in the structural component ያገለግላል structural component for example the cell membranes of that is the cell membrane generally is just made from that is a lipid ለምሳሌ ምንድነው cell membrane by nature phospholipid bilayer ነው እንላለን ስለዚህ phospholipid is the major components of lipid major component እንጂ እነ sphingolipid እነ glycolipid ወይም ደግሞ ሌሎችም አይነት የሊፒድ ስትራክቸሮች አሉ የት ጋር የሚገኙ cell membrane ላይ ማለት ነው ስለዚህ ስለ cell membrane በሌላ ጊዜ በደንብ የምናይበት ሊሆን ይችላል so basically that is lipid is important for the structural components of the cell membrane that is a phospholipid is an example or the basic example the other functions of lipid ሌላ ፋንክሽኑ ደግሞ ምንድነው that is important for vitamin absorption ምን አይነት ቪታሚኖችን ስንል በሰውነታችን ውስጥ የሚገኙ ወይም ከምግብ የምናገኛቸው ፋት ሶሉብል የሆኑ ኒውትሪየንቶች አላቸው እነዚህ ደግሞ ለሰውነታችን በጣም አስፈላጊ ናቸው ሶ እነዚህን አብዞርብ ለማድረግ በሰውነታችን ውስጥ ሊፒድ ያስፈልጋል ማለት ነው ለምሳሌ ቪታሚን ኤ ለምሳሌ ቤዚካሊ ወይም ደግሞ ኮመን ብለን የምናቀው ወይም ደግሞ ምን አይነት ፋንክሽን አለው ብንባል that is important for vision ለአይን ጥራት ወይም ደግሞ ለእይታ ሴፍ ነው ሌላ ለኢሚዩኒቲ ሲስተምም እንዲሁም ለሪፕሮዳክሽንም ያገለግላል ወይም ደግሞ ፋንክሽን አለው ያዘዋን ቪታሚን ዲ በመናይበት ጊዜ ለምሳሌ የቦን ስትሬንግዝ እንዲሆን የሚያገለግል ቪታሚን ነው ቪታሚን ኢ ለምሳሌ በመናይበት ጊዜ አንድ ኢሚዩኒቲ ሲስተማችን ወይም በሽታ የመቋቋም አቅምን ከፍ ለማድረግ ያገለግላል አንዱ ነው ሁለተኛ which is important for preventing that is blood clotting ደም እንዳይረጋም ሮል አለው ማለት ነው and again that is for example that is vitamin K የምንለው ደግሞ ለምሳሌ ኢሚዩኒቲ ሲስተማችንን ኢንክሪዝ ከማድረግ የቦን ሄልዝን ሜንቴን ከማድረግ ወይም ደግሞ ለቦን ሄልዝን ፋንክሽን ከመኖሩ ባሻገር ለምሳሌ ቲሹአችን ወይም ደግሞ የሆነ ፓርታችን ኢንጁሪ ቢያጋጥመው ሪፕሌስ እንዲያደርጉ ኢምፖርታንት አለው ማለት ነው ስለዚህ እነዚህ በሰውነታችን ውስጥ አብዞርብ እንዲሆኑ ሶሉብል የሚሆኑት በፋት ስለሆነ ፋት ያስፈልገናል ማለት ነው so that requires fat for effective absorption ማለት ነው the other one ቪታሚን ለዚህ ብቻ አይደለም ለሆርሞን ፕሮዳክሽን ያገለግላል ምን አይነት ሆርሞን ስንል for example many hormones are produced by that is the lipid ብዙ ሆርሞኖችን ሲንተሳይዝ ለማድረግ ወይም ደግሞ ፕሮዲዩስ ለማድረግ ያገለግላል ከነዚህ ውስጥ ኮመን የምንለውና ለሴክሹዋል ካራክተሪስቲክስ ዲቨሎፕመንት የሚያገለግሉ ኤስትሮጅን እና ቴስቶስትሮን የምንላቸው እነዚህ ሁለት ሆርሞኖች that is lipid ናቸው so basically important for sexual characteristics ማለት ነው the other one ለተርማል ኢንሱሌሽን ያገለግላል thermal prevent that is heat loss ማለት ነው ስለዚህ ይሄ ምንድነው almost that is basically ሴሎቻችን ወይም ደግሞ ስኪናችን basically ምን ይዟል አዲያፖስ ቲሹ ሃይ የሆነ አዲያፖስ ቲሹ አለው ይሄ በመኖሩ ምክንያት ደግሞ almost ለተርማል ኢንሱሌሽን ወይም ደግሞ ለሂት ሎስ ፕሪቨንት ያደርግልናል ወይም ደግሞ እንደ ጉድ ተርማል ኢንሱሌሽን ላይ ያገለግላል ማለት ነው the other one that is buoyancy that means በደንሲቲ በመናወዳደርበት ጊዜ ሊፒድ ላው ደንሰር than that of water ከውሃ ደንስ ነው ስለዚህ ውሃ ላይ ብንጨምረው ፍሎት ይሆናል on the surface ማለት ነው so በሰውነታችን ውስጥ ብዙ የሊፒድ መጠን ካለ ወይም ደግሞ የአኒማል ደንሲቲ almost ላው እንዲሆን ያደርጋል so buoyancy increase እንዲያደርግልን ያገለግላል ማለት ነው ያ ማለት ወደ ውሃ አንሰጥምም ለማለት the other one or the other functions of this lipid also important for regulating and signal regulate ያደርጋል ሆርሞኖችን ወይም ደግሞ የሆነን አክቲቪቲ regulate ያደርጋል again እንደ ሲግናል አክት ያደርጋል እነማን ስንል for example internal body temperatureአችንን regulate ለማድረግ ያገለግላል that means they are important for that is homeostasis ለምሳሌ አንድ ሰው that means ላው የሆነ የፋት ኮንተንት ካለው ቦዲ ወይም ደግሞ ሰውነቱ በቶሎ የቅዝቃዜ ስሜት ይሰማል ማለት ነው ስለዚህ ለቦዲ ቴምፕሬቸር ኮንትሮል ለማድረግ ወይም ደግሞ ሜንቴን ለማድረግ ስቲዲ ስቴት እንዲኖር ለማድረግ ሊፒድ አስፈላጊ ነው ማለት the other one which is also important for regulating that hormone
ፎር ኤግዛምፕል አዲያፖስ ቲሹ የምንለው ዛት ኢዝ ፋት ስቶር የሚሆንበት ወይም ፋት ቲሹ የምንለው ማለት ነው ሊፕቲን የተባለ ሆርሞን ሪሊዝ ያደርጋል ስለዚህ ይሄንን ሊፕቲን ሆርሞን ሴክሬት ሲሆን አፒታይታችንን ሬጉሌት ያደርጋል ማለት ስለዚህ አፒታይትን ሬጉሌት ማድረግ ይችላል ማለት ነው the other one not only for regulating that is the appetite but also they are important for regulating that is cholesterol blood clotting እንዲሁም ደግሞ የጆይንታችን ወይም ደግሞ የቲሹ ኢንፍላሜሽን እንዳይኖር ሮል አለው ማለት ነው ከነዚህ ውስጥ ለእነማን ነው የሚያገለግል ስንል እነ ኦሜጋ 3 እና ኦሜጋ 6 which is important basically ኦሜጋ 6 ለአንቲ ኢንፍላማቶሪ ያገለግላሉ ማለት ነው ደግሞ ፋስት በሆነ ሴፍ በሆነ መንገድ ኤሌክትሪካል ሜሴጅ በነርቭ ሲስተማችን ውስጥ ትራንስሚት እንዲሆን ሊፒድ ያስፈልጋል እነዚህ basically that is the myelinian sheath የምንለው ወይም ደግሞ ሊፒድ ነው ማለት ነው ሶ እዚህ ጋር ለምሳሌ ስክሪኑ ላይ እንደምናየው እዚህ ጋር በግራ በኩል የምናየው that is the brain or the nerve ነው ነርቭ እዚህ ጋር ያለው ኤሌክትሪካል ሜሴጅ ትራንስሚት ሲያደርግ እናያለን again እዚህ ጋር ያለው ደግሞ በራይት ሳይድ ያለው that is there is the lipid እዚህ ጋር ሊፒድ ጥምጥም የሆነ ወይም ደግሞ coiled የሆነ ሊፒድ አለ that means the nerves are coiled with that is the lipid myelinian sheath ወይም ደግሞ basically sphingolipid እንላለን sphingolipid ማለት ነርቭ ሲስተማችን ላይ የሚገኝ ስፔሻል የሆነ ሊፒድ ነው ለምን ነው የሚያገለግለው ኤሌክትሪካል ኢምፐልስስ ወይም ደግሞ ሜሴጅ ሴፍ በሆነና ራፒድ በሆነ ወይ ትራንስፈር እንዲደረግልን ማለት ስለዚህ እዚህ ጋር ያለውን ሙቭመንት ልዩነቱን ማየት ይቻላል ይሄ በምን ያህል ሬት ሙቭ እንደሚያደርግ እዚህ ጋር ደግሞ ሊፒድ ያለበት ሃይ የሆነ ወይም ደግሞ ፋስት ግሮ ሙቭ ያደርጋል ማለት ነው so that ስለዚህ this is unmyelinated neuron and this is that is myelinated with that of lipid ማለት ነው so the other one let's see that is the classifications of lipid classification lipid እንዴት ነው ክላሲፋይ የምናደርገው ቤዛችን ምንድነው ስንል basically the lipids are classified into 4 categories based on in different criteria one that is the lipids can be classified on the basis of their chemical composition በኬሚካል ኮምፖዚሽናቸው ወይም ደግሞ በስሪታቸው መሰረት አድርገን ክላሲፋይ እናደርጋለን one the other one the lipid also classified based on that is the fatty acid the nature of fatty acidአቸውንም ወስደን ክላሲፋይ እናደርግ እንችላለን or the lipid also classified based on their requirement በሪኳየርመንታቸው ምን ያህል ይፈልጋሉ አይፈልጉም ምን ያህል ነው የሚለውንም ወስደን that is they can be also classify ማድረግ እንችላለን and the other base of that is classification is sourceአቸው ወይም ደግሞ ሶርሳቸውን ወይም መገኛቸውን ወስደን classify ማድረግ እንችላለን ማለት ነው so let us see one by one that is let us classify the lipids based on the chemical composition on the basis of that is the chemical composition በኬሚካል ኮምፖዚሽናቸው ወይም ደግሞ ስሪታቸውን መሰረት በማድረግ በሶስት እንከፍላለን ሊፒዶችን one is simple lipid ስንል that is ester of fatty acid ማለት ነው በሌላ አባባል ፋት ወይም ደግሞ ዋክስ ሊሆኑ ይችላሉ ማለት ነው ፋት ስንል that is the ester of that is the fatty acid and glycerol and in case of wax ስንል ደግሞ fatty acid ብቻ ሳይሆን in addition to that the fatty acid long chains of alcoholም የያዘ ማለት ነው the other that is class of the lipid is compound lipid ነው compound lipid ስንል ደግሞ ምን ማለት ነው that is simple lipid ምንና ምን ይዟል አሁን fatty acid and glycerol ይዟል ማለት ነው plus that is alcohol ስለዚህ that is in addition to that is the fatty acid and alcohol it consists of other group ይዛል ማለት other group ስንል ፎስፌት ሊሆን ይችላል ናይትሮጅን ሊሆን ይችላል ስለዚህ እነዚህ አይነት ስትራክቸሮቻቸው ላይ የያዘ compound lipid እንላለን እነማን ናቸው የምናየው ይሆናል and the other or the third one is that is derived lipid የምንለው ነው derived lipid የምንላቸው ደግሞ basically that is the name indicated derived or can obtained from that is the lysis of either the compound ወይም ደግሞ simple የሆኑ ሊፒዶችን lysis በመናደርግበት ጊዜ የምናገኘው that means their structure is composed of basically consists of that is the hydrocarbon ring ወይም ደግሞ hydrocarbon chainዎችን የያዘ ማለት ነው so let's see that is the simple lipid ስንል they are basically the fatty acid and glycerol ናቸው that is fat ማለት ነው fat እና wax ብለን በሁለት ክላሲፋይ አድርገናቸዋል so basically these fats are that is the neutral fat ወይም ደግሞ triglyceride ብለን እንጠራለን basically ይሄ neutral fat ወይም ደግሞ triglyceride ወይም simple lipid የምንለው የምግብ አብዛኛው ምግብ ላይ ወይም ደግሞ የሰውነታችን ሜካፕ ወይም ደግሞ የተሰራውንም ስናይ ሊፒድን ወስደን ማለት ነው ከ98 እስከ 99% of the lipid that builds our body or may be found in the food ምግብ ላይ የምናገኘው ወይም ደግሞ ሰውነታችን የተሰራው ከዚህ triglyceride ወይም ደግሞ neutral fat ከምንለው ነው ማለት ነው basically that is fat and oil is an example other types of that the simple lipid is wax ነው wax የምንለው ደግሞ that is basically the ester of the fatty acid and long chains of that is alcohol ማለት so fatty acid እና alcoholን ይዛል ማለት ነው basically carbon number ከ12 እስከ 32 ድረስ ያለ የካርበን አተም ያለው ነው basically these waxes are basically or specially such wax structures are found in plant leaf and stem
known as that is a waxy cuticle የምንለው ሊፍ ላይ ወይም ደግሞ የፕላንቶች ወይም እጽዋቶቹ ሊፍ እና ስቲም ላይ የሚገኘው ለምን እንደሚያገለግለው that is important for preventing that is excessive losses of water or water evaporation ማለት ነው ስለዚህ ማች የሆነ ዋተር ወይም ኤክሰሲቭ የሆነ ዋተር በኢቫፖሬሽን ኢቫፖሬት እንዳይሆን ፕሪቨንት የሚያደርግልን ስትራክቸር ወይም ደግሞ ሊፒድ ነው ማለት ነው the other one triglyceride በመናይበት ጊዜ specifically ወስደን that is the normal simple fat which is formed from that is a 3 fatty acid 1 fatty acid 2 3 fatty acid and 1 glycerol ከአንድ glycerol እና ከ3 fatty acid የተሰራ ነው basically hydrocarbon chain አለው plus that is the carboxyl groups or linkage አለው ማለት ነው linked የሆኑ ደግሞ covalently linked ያደረጉ ናቸው so basically during that is the dissociation hydrocarbon chain አለው ስለዚህ hydrocarbon chain ምንድነው non polar ማለት ደግሞ ባለው ሞለኪውል ወይም ደግሞ ኤሌመንት መካከል ኢኳል የሆነ የኤሌክትሮን አትራክሽን ወይም ኢንተራክሽን አለ ማለት ነው so they are not charged ወይም ደግሞ non charged የሆነ ኒውትራል ፓርት አለ ማለት ነው the carboxyl group that is carboxyl group ስንል the normal functional groups of the lipid is basically that is a carboxylic acid ወይም carboxylic functional group አላቸው that is COOH ወይም C double bond oxygen OH ማለት ነው ስለዚህ ይሄ ደግሞ ምን ነው ሪሊዝ በሚሆንበት ጊዜ that creates what is ionic and basically releases that is COO minus ion release ያደርጋል ማለት ነው and the hydrogen ion that release doing this one makes that is the solution is acidic እንዲሆን ያደርገዋል ማለት ነው ስለዚህ ከምን የተሰራ ነው ብንባል triglyceride that is the 3 fatty acid and 1 glycerol የተሰራ ነው ማለት ነው the other one if you just look that is a compound lipid የምንላቸው ደግሞ like that is a simple lipid it consists of the fatty acid and alcohol and in addition to that is they consists of other organic compounds የያዘ ነው እነማን ነው ስንል for example one is a glycolipid ስንል that is the carbohydrate that joined with lipid ማለት ነው carbohydrate ከሊፒድ ጋር joined በሚያደርግበት ጊዜ ወይም ደግሞ reaction በሚፈጥርበት ጊዜ ምን አይነት ፎርም ያደርጋል የሆነ ሊፒድ ፕላስ ካርቦሃይድሬት ሚክስቸር ያለው ስለዚህ ይሄ ምን ይባላል ግላይኮሊፒድ and the other is that is a lipoprotein ስንል ደግሞ that is a protein that linked with lipid ማለት ነው ስለዚህ ይሄ ደግሞ basically cell membrane structure ላይ ያለ carrier lipidoች ወይም ደግሞ carrier proteinoች ያሉት ናቸው so that structures are found in the cell membrane basically ስለዚህ cell membrane ላይ ለትራንስፖርቴሽን ሲስተም ያገለግላል ማለት ነው and the other is that is a phospholipid ማለት the lipid that consists of one is glycerol and 2 fatty acid plus that is a phosphate ስለዚህ additional group ምን ይዟል ማለት ነው phosphate group አለ and again not only the phosphate but also nitrogenous base ንም የያዘ ነው ማለት ነው other one that is derived የሆነው lipids እና ምንድነው basically this is derived from the simple and compound lipid ስለዚህ compound lipid እና simple lipid hydrolysis በመናደርግበት ጊዜ የምናገኘው ሊፒድ ምን ይባላል derived lipid ይባላል for example እነዚህ ስትሮል እንደ ኤግዛምፕል መውሰድ እንችላለን so for example this ስትሮል basically that is consists of solid alcohol plus that of the fatty acid ይዟል plus alcohol አለው so in nature that is a free የሆነ free state እናገኘዋለን in the form of that is ester ማለት ነው so this ስትሮል maybe it is found in animal as well as plant ስለዚህ ከፕላንት ወይም ከአኒማል ኦሪጅን ልናገኘው እንችላለን ማለት ነው so ከአኒማል ሲሆን ኮሌስትሮል ይሆናል that is the steroid that found in animal origin or in animal is known as cholesterol and in case of that is a plant that is a phytosterol እንላለን ማለት ነው and basically which is important for the synthesis of that hormone synthesize ለማድረግ ያገለግላል plus ከቪታሚኖች ደግሞ ቪታሚን ዲ synthesized ለማድረግ ያገለግላል ማለት ነው but high ከሆነ that is a quantity high የሆነ blood cholesterol ካለ which is not important and that is serious health problem basically that is heart disease cause ያደርጋል ማለት ነው the other basis of classification on the base of fatty acid no on the base of fatty acid that is the fatty acid where lipids can be classified into two based on fatty acid so saturated fatty acid እና unsaturated fatty acid እንላለን saturated fatty acid ከስሙ መረዳት እንችላለን saturated ማለት single bond የያዘ ማለት ነው unsaturated ደግሞ double bond የያዘ ማለት ነው so unsaturated fatty acid እንደገና በሁለት ይከፈላል polyunsaturated እና monounsaturated mono ማለት ሲንግል ወይም ዋን ማለት ነው unsaturated double bond ነው ስለዚህ አንድ double bond ብቻ የያዘ ማለት ነው that means the types of unsaturated fatty acids that consists of single double bond is known as monounsaturated fatty acid እነዚህ ምንድናቸው እና olive oil እና avocado peanut እነዚህን መውሰድ እንችላለን basically or collectively omega 9 ብለን እንጠራቸዋለን the other one that is the polyunsaturated poly ማለት many ማለት ነው
unsaturated ማለት double bond የያዘ ከሆነ that is types of unsaturated fats or fatty acids that consists of more than 2 double bond ማለት ነው እነዚህ ደግሞ maybe ከምን እናገኛቸዋለን ስንል ፖሊ unsaturated fatty acid ከሰንፍላወር ወይም ደግሞ ሰንፍላወር ኦይል እናገኛቸዋለን ከኮርን ኦይልም እናገኛለን ፕላስ እነዚህ ኦሜጋ 6 የምንላቸው ናቸው ኦሜጋ 3 ደግሞ ከፊሽ ቤዚካሊ ያገለግላሉ እናገኛቸዋለን ማለት ነው so in other way saturated fatty acid that is have only single bond ማለት ነው unsaturated fatty acid one ወይም ደግሞ more than one that is double bond ማለት ነው አንድ ከሆነ mono unsaturated እንላለን mono unsaturated እና olive oil basically mono unsaturated ለምንድነው ለሃርት ዲዚዛችንን ወይም ደግሞ የልብን በሽታ ለመቀነስ ለዌት ሎስ ወይም ደግሞ ክብደትን ለመቀነስ ለካንሰር ትሪትመንት ወይም ደግሞ የካንሰር በካንሰር የሚያዝ ድላችንንም የነዚህን ምግቦች ከበላን ይቀንሳል ወይም ደግሞ ላው ይሆናል ማለት ነው ስለዚህ ይሄንን ፕሪቨንት ለማድረግ ያገለግላሉ ፖሊ አንሳቹሬትድ ስንል ደግሞ ኦሜጋ 3 እና ዛት ኦሜጋ 6 ናቸው ኦሜጋ 6 ቤዚካሊ ለአንቲ ኢንፍላማቶሪ ወይም እንደ አንቲ ኢንፍላማቶሪ ያገለግላል ወይም ኢንፍላሜሽን ኦፍ ቲሹን እንዳይኖር ያደርግልናል ኦሜጋ 3 ደግሞ ኦልሞስት ብሬናችን አክቲቭ እንዲሆን ወይም ደግሞ ለነርቭ ሲስተም ያገለግላሉ ማለት ነው ሶ ስትራክቸራቸው ምን ይመስላል ስንል ኦልሞስት እዚህ ጋር እንደምናየው ሁሉንም ስትራክቸር እዚህ ጋር CH3 CH2 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 that is single bond ነው finally that is the carboxylic group this is functional group ነው COOH ወይም እዚህ ጋር ያለው double bond COOH ብለን መጻፍ እንችላለን ስለዚህ ይሄ እንደ double bond አይቆጠርም ለምን functional group ስለሆነ ማለት ስለዚህ ምንም አይነት double bond የለም double bond ከሌለ saturated ነው ማለት ነው here one እዚህ ጋር እንደምናየው ለምሳሌ ምን አለ እዚህ ጋር አንድ double bond አለ that structureውን bend የሆነ ነው ማለት ነው so this is one double bond mono unsaturated fatty acid ነው ማለት ነው the other one on the basis of their requirement በrequirement base ካደረግን ደግሞ በሁለት እንከፍላቸዋለን that is essential fatty acid and non essential fatty acid ብለን ማለት ነው essential ምን ማለት ነው essential fatty acid which is essentially can be obtained when we just eat a food ማለት ነው ምግብ ከበላን ያ ማለት የምናገኛቸው እነዚህ fatty acid essential fatty acidዎችን ከምንበላው ምግብ ነው ማለት ነው ያ ማለት በሌላ አባባል ምን ማለት ነው በተፈጥሮ ከሰውነታችን ውስጥ ሲንተሳይዝ ማድረግ የማንችላቸው ናቸው ማለት ነው እነዚህ for example that is the linolenic omega 3 ማለት ነው ወይም ደግሞ linolenic that is omega 6 essential fatty acid ይባላል non essential fatty acid የምንላቸው ደግሞ that is the opposite ማለት ነው so በሰውነታችን ውስጥ naturally synthesized ማድረግ እንችላለን synthesized ካለ ምግብ ከምግብም ማግኘት ያን ያህል ላይ ተጠበቅብን ይችላል ስለዚህ እነዚህ እነ ኦሊክ አሲድ ወይም ኦሊቭ ኦይል የምንላቸው ናቸው ወይም ኦሊክ አሲድ እና ቡትሪክ አሲድ እና palmitic acid እንደ ኤግዛምፕል መውሰድ እንችላለን ማለት ነው that is the last one on the base of their source አሁን በሁለት ክላሲፋይ እናደርጋቸዋለን one is a visible fat and the other is invisible fat visible fat ከስሙ መረዳት እንደምንቻለው ለምሳሌ ከምግብ ጋር አድርገን ለፍራይንግ ወይም ደግሞ ልክ ምግብ ስንሰራ የምናዘጋጀው ማለት ነው ስለዚህ ለምግብ መስሪያ ላይ ወይም ምግብ ላይ አድ በመናደርግበት ጊዜ almost at the end when that is a fat is visible ፋቱን ወይም ደግሞ ይሄንን ፋት visible ወይም ደግሞ observe የምናደርገው ከሆነ that is visible fatty acid እንላለን in opposite invisible ከሆነ ደግሞ ምን እንላለን ማለት ነው invisible fat ብለን እንጠራቸዋለን ማለት ነው ስለዚህ አንዳንዴ በምግብ ውስጥ የሚገኙ ፋት አለ ነገር ግን የማይታይ ማለት እነዚህ ምንድናቸው that is invisible fat እንላለን